አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበለልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና የኔ ውዶች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ክፍል 13ን ብቅ ብያለሁኝ ማለት ነው። የህልም ባሌን ባገኘሁት ክፍል 13። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው የኔ ውዶች። ክፍል 13 ምሽቱን ነግቶ እሱን ስለማገኘት እያሰብኩ ነገን በጉጉት በመጠበቅ በአይኔ እንቅልፍ ሳይዞር ነጋ። አዲስ ቀን፣ ብሩህ ተስፋ። ተሰባስበን ቁርስ ከበላን በኋላ ኢክራም ወደ ስራ ሄዳ በኢክራም መልካም ሰው ነው። ለሀዩ ያለው ፍቅር የተለየ ነው። በትዳራቸው ውስጥ ከልብ የመነጨ ፍቅር፣ ጥልቅ የሆነ መተሳሰብና መከባበር ይስተዋላል። ፍቅራቸው እጅጉን ያስቀናል። ሀዩ ስለ አክረም መልካምነት አውርታ አትጠግብም። ትሳሳለታለች። ወጥቶ እስኪመለስ ይናፍቃታል። ከተቀመጥንበት ስንነሳ ኡስማኔ ደወለ። የምንገናኝበትን ቦታ ነግሮኝ ስልኩ ተዘጋ። ሁለታችን ብቻ መገናኘታችን አላስፈላጊ ነገር ውስጥ ይከተናል ብዬ ስላሰብኩ ከነቢ ጋር ለመሄድ ተስማማን። አለሜን ገና ከርቀት ሳየው ሩጠሽ ሂደሽ ተጠምጠሚበት የሚል ኃይል ውስጤን ተቆጣጠረው። ግን ሃይማኖታችን በኒካህ እስካልተሳሰርን ድረስ እንዲህ አይነት ተግባርን ይከለክላልና ከስሜቴ ይልቅ ሃይማኖቴን አስቀደምኩ። እነዚያ ውብ ፍቅር ገዳይ ጥርሶቹ ተገልጠው ሳያቸው የምገባበትን አጣሁ። አይኖቼ አይኑ ውስጥ ሰጠሙ። በሱ ውጭ ማንም አይታየኝ። ፍዝዝ ብዬ ቀረሁ። እረኛንም እይን የሚለው የሙስጤ ድምፅ አባነነኝ። አይገርምም? እስካሁን ሰዓት ድረስ ሙስጤን አላስተዋልኩትም። ድምፅ ወደ ሰማሁበት አቅጣጫ ስዞር ሙስጣፋ በትዝብት ይመለከተኛል። እንደ ማፈር ብዬ ሙስጤ እንዴት ነህ ብዬ ሀፍረቴን በፈገግታ ለመደበቅ ሞከርኩ። ሙስጤ ተጫዋች እና የማያስፈራ ቀለል ያለ ሰው ነው። እኔም ለማዳ በመሆኔ ለመግባባት ጊዜ አልፈጀብንም። ያ ኮስታራው ኡስማን ዛሬ ጥርሶቹ መሳቅ አላቆመም። ፊቱ የደስታ ብርሃን ያበራል። እኔም ከሱ ጋር መሆኔ ደስታ፣ ምቾትና ሰላምን ፈጥሮልኛል። ልቤ በደስታ ብዙ ሰክራ ትፈነጥዛለች። ከሚወዱት ሰው ጋር እንደመሆን ምን የሚያስደስት ነገር አለና። የቱንም ያክል የቆየን ሳይመስለን ሰዓቱ ለካ ሂዷል። መለያየት ባንፈልግም ግዴታ እንለያያለን። ከፋኝ፣ ደስታዬ እንደ ጉም በኖ ጠፋ። ደስታዬንና ልቤን አለሜ ጋር ትቼ በዲን አካሌን ይዤ ተመለስኩ። ገና ስለየው ይናፍቀኝ ጀመር። ስንገናኝ ፍቅሩ ጨመረብኝ። እንደከፋኝ ቤት ደረስን። ሀዩ ፈራረሻ ቡና ፍልታ ጠበቀችን። እንደዚህ ተፈራርሾ ካየሁ ወራቶችን አስቆጥሬያለሁና ደስ አለኝ። ሀዩን ሳምኩና የፈንዲሻ ሳህኑን አቅፌ ተቀመጥኩ። ፈንዲሻ እንደምወድ ስለሚያውቁ ተያይተው ተሳሳቁ። ግን ዘይቱ ሲበዛ ልብሽን አያምሽም ትለኝ ነበር ኢክሩ። ሳህኑን ይዤ ስቀመጥ እረ ትንሽ እንኳን ስጭን ብለው ነቢ ከጎኔ ተቀመጠች። እሺ ውሎ እንዴት ነበር አለች ሀዩ ለመስማት እየተመቻቸች። ስለ ውሏችን ስነግራት በአይነ ህሌናዬ ያለሜን
እያየሁ እየተፈነከነኩ ተረኩላት። ንግግሬን ስጨርስ ነቢ ሳቋን ለቀቀችው። ውይ ኢሙ በቃ በፍቅር ተሸነፈች። ያቺ ፍልቅልቅ የምትለው አይክፋሽ መሳቅ ማቆም የማይሆንላት ኢማን ዛሬ በፍቅር ወድቃ የደስታዋን ቁልፍ በኡስማን ተሰርቃ ህልውናዋ በሱ ስር ወድቆ ስሜቷ ከሱ ስሜት ጋር ተቆራኝቶ ደስታው የሚያስደስታት ሀዘኑ ህመሙ የሚሆንባት ፍቅሩ አቅም አሳጥቷት ሳይ የእውነት አዘንኩላት። እስካሁን እኮ ስንመጣ አኩርፈሽኝ ነበር። አሁን ስለሱ ሲነሳ ተመልከቺ እንዴት ጥርስ በጥርስ እንደምትሆኚ አለችና የፌዝ ሳቅ ለቀቀችው። የፍቅርን ኃያልነት የሚያውቅ ያውቀዋልና። እስኪ ያንቺም ተራ ሲደርስ እናይሻለን አለች ሀዩ። የእረፍት ጊዜዬን ከአለሜ ጋር አሳለፍኩ። ግን ሁሌም ስንገናኝ ነቢና ሙስጤ ከኛ ጋር ናቸው። አለሜ የመጣበትን ጉዳይ ጨርሷል፣ ግን እኔ እስክመለስ ድረስ አብሮኝ ለመሆን ወስኗል። እኔም እረፍት ቀን አልቆ 2 ቀን ብቻ ቀርቶኛል። አቤት የጊዜው ሩጫ! አንድ ቀን የቆየን ሳይመስለኝ 10 ቀናት አለፈ። ግን እስካሁን ለምን ጉዳይ እንደመጡ አልጠየኩም ነበር። የመጡበትን ጉዳይ እንደጨረሱ ሲነግረኝ ነበር። ግን ለምን ነበር የመጣችሁት ብዬ ጠየቅኩኝ። ሙስጤ ሳቀብኝ። ለነገሩ አልፈርድብሽም፣ ኡስማን ማሰቢያሽን ወስዶት ነው። ቆይ ግን ምን ይሻላችኋል? ያለ ማሳሰቢያ እንዴት ትኖራላችሁ? የሱንም እኮ ማሰቢያ ሰርቀሸዋል። የሚሰራውን አያውቅም። ዝም ብሎ መጣ እንጂ ሁሉንም በእኔ ጥሏል። ኢማን ሆኗል ሀሳቡና ወሬው ሲል ልቤ በደስታ ቀለጠች። የመጣነው የአሽከርካሪዎች ማሰልጠኛ ተቋም ለመክፈት አስበን እኔና ኡስሜ አንዳንድ ነገሮችን ከዚህ አስጨርሰን አሁን ደግሞ ባህር ዳር ማስጨረስ ያለብን ነገር አለ አለኝ። እና አሁን ደግሞ ባህር ዳር ልትሄዱ ነው አልኩ። አይ ልትሄድ በይኝ፣ እኔ ብቻዬን ነኝ። እሱ በዲኑ ነው ያለው፣ መስራት አቁሟል። ብቻ ውክልና የተሰጠን ለሁለታችን ስለሆነ ፊርማው ስለሚያስፈልግ እወስደዋለሁ ብሎ የኡስማኔን በፍቅር መውደቅ ታዝቦ በአሽሙር ተናገረ። አምስታችሁም ናችሁ በጋራ የምትከፍቱት? አዎ፣ ግን ሁለቱን ታያቸው። ከማል በልጅ ፍቅር ተጠምዶ ለኛ የሚሰጠን ጊዜ አጥቷል። ስራ ቦታ መዋል ራሱ ከብዶታል። ከልጁ ጋር ውሎ ቢያድር ስሜቱ ነው። አንዋርም ያው ኢክራም እርጉዝ ነች፣ ብቻዋን ሊተዋት አይችልም። ከአቡኪ ይሄ ይሻላል ብዬ ባመጣው እንደዚህ ያለ ልብ መወዝወዝ ሆነ ስራው አለ። የሙስጤ አሽሙር ስለበዛበት ቆይ ግን አንተ የራስህ አይታይህም? አንተ ከረማን ወዳህ ቀን ሌሊት ማልቀስ አልነበር እንዴ ስራህ? ለያዝ ለግራዥ አስቸግረህስ ዛሬ አንተም በእኔ ላይ ለመሳቅ በቃህ ብሎ አለሜ ጥያቄ አዘል ንግግሩን ጨረሰ። አልቅሽም አብጄም አላህ ዱአዬን ሰምቶኛል። ታውቃለህ በቅርቡ ሚስቴ ትሆናለች። ሚስቴ ከንግግሩ ሙስጤ ሊያገባ እንደሆነ ተረዳሁ። ከማል መንገዱን አሳያቸው። አንዋር ተከተለ። አሁን የሙስጤ ተራ ደረሰ። ዛሬ የመጨረሻ ቀኔ ነው። ከአሁን በኋላ አለሜን ለማየት ወራቶችን መጠበቅ አለብኝ። እንዴት ነው የምችለው? ከጎኔ ሆኖ እየናፈቀኝ ጭራሽ ሳላየው ውዬ ላድር ፍርጃ ሆኗል። ምን ነው ዛሬ ቀኑ ሳይመሽ የዓመት ያክል በተለጠጠ። ነገ
የሚሉትን ቀን ባይመጣ ብዬ ተመኘሁ። ግን ምን ዋጋ አለው? ሰዓቱ መቁጠሩን ሳያቆም ፀሐይ ቦታዋን ለጨረቃ ለመልቀቅ ኮከቦችን እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። ከምንም በላይ ብታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።